ሰላም ጋይስ ምን ምርር እንዳደረገኝ ታውቃላችሁ? ቃልዬ ማለት ነው በአመት 3 ስልክ አስበላች። ከዛ እኔም ስልችት አለኝ። አሁን ምን ላደርግ እንዳሰብኩ ታውቃላችሁ? ያው እንግዲህ ለሷ የሆነ ነገር ላደርግ አስቤያለሁ። በየሳምንቱ በየወሩ በ6 ወር ውስጥ እየጠፋ ያለ ስልክ ገቢ በጣም ስልችት ነው ያለኝና አሁን የሆነ ነገር አስቤያለሁ። ሊደብራት ሊከፋት ይችላል፣ ግን ምንም ማድረግ አይቻልም። ምክንያቱም በ6 ወር የማይሞላ ጊዜ ውስጥ 3 ስልክ ጣለች። ሌባ ወሰደው ማለት ነው። ሌቦችም ደግሞ እንግዲህ እሷን መልኳን ይሁን ፊቷን ይሁን ደግነቷን ይሁን ምኗን ተጠቅመው እንደሚወስዱት ራሱ ግራ ይገባኝ። እስካሁን ጊዜ በቃ እኔ በጣም የእውነቴን ነው የምነግራችሁ ሰርቼ ለሌባ ሆኗል ሁሉ ነገርና ስልክ ያው ታውቃላችሁ ዋጋውን አሁን ላይ አንድ ስልክ ያው በትንሹ ከ20 ሺህ ብር እስከ 25 ሺህ ብር ያው ቀለል ያለ ስልክ ነው የሚሸጠው። በያን ስልክ ራሱ መግዛት በዚህ ጊዜ ትንሽ ከባድ ነውና አሁን በቃ ምንም አማራጭ የለኝም። ላደርግ የወሰንኩት ነገር አንድ ነገር አለ። ሊደብራት ሊከፋት ይችላል። ያው እንግዲህ ቢከፋት ምንም ማድረግ አይቻልም። የሆነ ነገር አደርጋለሁ። እንግዲህ ጋይስ ደግሞ ከኔ ጋር ከሆናችሁ አብራችሁ ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ ያው እንድትተባበሩኝ። በዛ አጋጣሚ ያው ቪዲዮአችን ደግሞ ቫይራል ከሆነ አይፎን ፕሮ ማክስ ገዛላታለሁ 13 ወይ 15 ማለት ነው። አማራጭ የለኝም ከዚህ ውጪ ማለት ነው። ግን አሁን ላደርግ የፈለኩት አንድ ነገር አለ እና ጋይስ ላደርግ የፈለኩት ነገር ምንድነው? ላልተወሰነ ጊዜ ያው እንግዲህ የሆነ ነገር አደርጋለሁ። ምክንያቱም እሷን ያው ስልክ የትም ስራ ቦታም የትም በሆነ ስወጣም ለኔ በምን ታገኘኛለች በምን ትደውልልኛለች? የራሱ በጣም ከባድ ነውና ይሄ እውነተኛ የሆነ ነገር ነው ባይዘው የሚነግራችሁና ያው ትንሽዬዋን ጠቅጠቅ ስልክ ገዝቼላታለሁ ለሷ ወስጄ እሰጣታለሁና ከዛ ያው ምን ትላለች እሷ ስሜቷስ ምን ሊሆን ይችላል የሚለው የጋራ የሆነች ስሜት ነው። በዛ አጋጣሚ ግን ጋይስ እናንተ ደግሞ የሚጠበቅባችሁ ያው ማድረግ ግዴታ እና ያት ስልኩን ላሳያችሁ እንግዲህ ምን ትላለች የሚለው ስሜቷን እንግዲህ ስልኳን ላሳያችሁ። አይታችኋት አይደል? ስልክ አንድ ለ3 ወር ለ4 ወር አካባቢ ይሄን ስልክ ይዛ ነው እኔ ጋር የምትቆይ። እንግዲህ ሊከፋት ይችላል፣ ሊጨንቃት ይችላል፣ ስክሮል ማድረግ ሊቆም ይችላል። ምንም ማድረግ አይቻልም። ስለዚህ ደግሞ ያው በእርግጥ አይፈረድባትም። ሰው ደካማ ጎንንም የሆነ ጥበብ ተጠቅሞ ሌባው በጣም በርከት ስላለ እውነቴን ነው የምነግራችሁ አብዛኛው የኢትዮጵያ ሕዝብ 80% ከሚሰራው የሚሰርቀው ይበልጣልና ትንሽ ከባድ ነው። ሊረዳ መስሎ ሽማግሌ መስሎ ብዙ የሚያጨበረብር ብዙ ሰው አለ። በዛ አጋጣሚ እናንተም የምትችሉ ሰዎች ያላችሁ ተጠንቀቁ። ያለኝ መልእክቴ ነውና ጋይስ ያው ለጊዜው ይሄንን ስልክ ሰጥቻት አንድ ለ3 ወር ትቆያለች። አማራጭ የለኝም። ደና ስልክ ያው ሸቀል አድርጌ ደና ስልክ ገዝቼ እስከምሰጣት ድረስ ማለት ነው። እና ፋሚሊዎቼ በዛ አጋጣሚ ግን አታሳፍሩኝም። ባይዞ ይሄን ቪዲዮ እስኪ ቫይራል አድርጉት። እግዚአብሔርን በጣም አሁን ላይ ማለት ነው እየሰራሁ አይደለም። በቃ ቪዲዮዎቼ ከአንድ ሺህ አልፉ። እኔ ደግሞ በጣም ተስፋ በመቁረጥና ባለመቁረጥ ላይ ነው ያለሁት። ብዙ ነገር አለ። ያን ነገር ተቋቁሞ ለመቀጠል ስቲል ማቴሪያሎች ያስፈልጉኛል። ለዛ ነገሮች እንድታግዙኝ በምትችሉት ያክል ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግ አግዙ። ላይክ አድርጋችሁ በቃ እስከምትችሉት ደቂቃ እኔ ቪዲዮ ላይ እንድትቆዩ ፈልጋለሁና ጋይስ እስከመጨረሻው አብራችሁን ቆዩ። ያው እንሄዳለን እሷ ጋር ማለት ነው። አሁን እነሳለሁ፣ ቤት እንሄዳለን። ቤት እንደሄድን ቀጥታ ማለት ነው ስጦታ ነው የምንሰጣት ጋይስ። እንግዲህ ወደ ቤት እየሄድን ነው። ባይዞ ትንሽ የእግር መንገድ እንሄዳለን። ይኸው ሰፈራችን ወክ እያደረግን ነው። ያው ትችላለች ራሷ ምንም አማራጭ የለም። ምክንያቱም ያው አንዳንዴ ታስቦበት ያልሆነ ነገር ድንገተኛ አማራጭ ስለሌለኝ እያደረኩት ያለ ነገር ነው። ያው ሰው መቼም ቢችል የትኛውንም ነገር ሊያደርግ ይችላል። ግን ያው ለጊዜው ያለኝ አማራጭ
ይህን ማድረግ ብቻ ስለሆነ ጋይስ ለማንኛውም አታሳፍሩኝ። መልካም ቆይታ። እየደረስን ነው። ኦልሞስት ትንሽ ደቂቃ የቀረኝ ወደ ቤት። እስከዛ ድረስ አብራችሁን ቆዩ። እሺ፣ እወዳችኋለሁ። ያባት ደናሊ ቅዱስ አባይ ይመጣል እንደገና ለምን የፈታሽኝ? ውዴ የሆነ ስጦታ ይዤሽ መጥቼ አባባ ነው ስጦታ ደግሞ ካሜራ ማርገሽ ነው ይዘሽ መጣሽው። ካሜራ ይኸው እዛ ጋር ግዴታ ነው። የቆሸ ልብስ ነው ማለት አይ ከብዳለ። አዎ ቼክ አድርጊው። ወይ ሰላም ተበለ የኔ ንጉስ ይህ ፊልም እያየሁ ነበር። አንተ ደግሞ አትረብሽ። ክፈችው ነው እኔ ያስቅሻል። እሱ ይደብርሻል። ከዚህና ከሱ በቃ ምረጫ ነው የእውነት። እንግዲህ ቤተሰብ ያው በአመት በማይሞላ ጊዜ ውስጥ 3 ስልክ ጥላ ያው ለሌባ አስበልታለች። ምንም አማራጭ የለኝም። ለጊዜው ላደርግ የሚችለው ነገር ግን ምንድነው? ይሄ ተከተከስ ወይኔ መስጠቅ ለባባ ባባ ደርሳ ወጣ ተብሎ እንደ በቆሎ ነው የሚገጣችሁ ስልክ ደበረሽ? አይ ደበረኝ ግን ወይኔ መጨረሻ ወይኔ መጨረሻ ከደበረሽ የምር ይሄን ያችሁ ካሜራ ነው እንዴ? ነው መብራት ነው። በቪዲዮ ከተፈጠርኩኝ እንደዚህ አይነት ስልክ ይዤ አላውቅም። እንግዲህ ገና ህፃን እያለሁ እንኳን ማለት ነው ገና ስልክ ነው ባለ ካሜራ ነው ምናምን እንደዚህ የሚሻላት ስልክ አልነበረ። እሺ ፍቅር ላይ ምን ላድርግ? ወለኔ ነው ነገርሽ። ምን ላድርግሽ? ምንድነው ማታደርግ ማለት ነው? ብዙ ነገር ብዙ ጊዜ 3 ስልክ አመት ባልሞላ ጊዜ ውስጥ አጥፍቻለሁ። ዋይፋይ ሁሉ ጭምር የወጣ እኔ አሁን ምንም አማራጭ የለኝም። አሁን እንደዚህ አይነት ነገር ላደርግ የምችለው ለምን ታውቃላችሁ ቤተሰብ? እኔ በጣም ስልችት ያለ ነገር ሰርች ከማመጣው በላይ ማለት ነው ሌላ ነገር ከማጠፋው ነገር በላይ ስልክ ራሱ 6 ወር የማይሞላ ጊዜ ውስጥ 3 ስልክ ማጠፍ ማለት ቀላል አይደለም። ግን በእርግጥ የሰው ልጅ ጤና ደህና ይሁን ስልክ ኖርማል ሊጠፋል ገንዘብ ሊመጣ ሊጠፋ ይችላል። ግን ለኔ ልላችሁ የፈለኩት በዛ አጋጣሚ ምንድነው ስልኩ ጊዜያዊ ኦልሞስት እስከ 3 ወር 4 ወር አካባቢ ብትሹ ነው ይችን ቆያለች እስከ 3 ወር 4 ወር ተጠቀሚበት። ከዛ በኋላ ቤተሰብ እንግዲህ ያው በእናንተ ድጋፍና በእኛ ጥረት እንግዲህ ቪዲዮአችንን ላይክ ያው ቻናላችን ሰብስክራይብ በማድረግ ቪዲዮአችንን እያያችሁ አበረታቱን። እኔ ገዛልሻለሁ የምር አይፎን ገዛልሽ። እሺ አይፎን 11 ጀምሮ እስከ 15 ባለው ድረስ ገዛልሻለሁ። እውነቴን ነው። ግን ምንድነው አሁን ባለው ታቆም እንኳን አይፎን ይቅርና ኢንፊኒክስ ራሱ መግዛት አልችልም። አሁን ባለው ቴሌቪዥን ማለት ነው ሲሪየስ ነው ነገራችሁ። ማርያም የምሬ ነው ያለውበት አቋም እንኳን አይፎን ኢንፊኒክስ የመግዛት አቅም የለኝም። ግን ያው እናንተ ድጋፍ ካገዛችሁኝ በእይታችሁ በኮሜንታችሁ በላይካችሁ ካገዛችሁኝ እንኳን አይፎን ምን ችግር አለው? መኪና ስጦታ ልገዛልሽ እችላለሁ። ግን ውዷ እንደምትረጂ ተስፋ አደርጋለሁ። አልደበረሽም ነው? እግዚአብሔርን ከደበረች ምንም ማድረግ አልችልም። ከደበረች ይህን ስልክ ያዥ ነው ይይዛል። ለስራ እጠቀምበታለሁ። ግን አማራጭ የለኝም። የማይቻል ነገር ምንም ነገር የለም። እሺ ቴሌብር ምናምን ይሰራ አንቺ ለቅንጦት ላይ ነች። እኔ አንቺን በምን ላግኝሽ እየተጨነቀኝ ስልክ ገዝቼ እበላለሁ። አንቺ ሙርት ይዣለሽ መገኘት ስላጣ ነው። እኔ አንቺን ማገኘበት ተቸግሬ ነው ይህን ስልክ ገዝቼ የመጣሁት በጣም ስለጨነቀኝ ማለት ነው። እና እንግዲህ ምንም ማድረግ አይቻልም። የጨነቀው ደግሞ የሚያደርገውን አያጣማ። እኔ ኪሴ ላይ ለጊዜው አሁን ባለሁበት ሁኔታ አቅሜ ደካማ ስለሆነ ይህን ስልክ ገዝቼ መጥቻለሁ በአቅሜ ማለት ነው። ቀጣይ ደግሞ እግዚአብሔር ከፈቀደና ከተስተካከለ ኦልሞስት ከ3 ወር ከ4 ወር በኋላ ገዛልሻለሁ። ደህና ስልክ ውስጥ ገዛልሻለሁ። አይፎን 11 ወይም ደግሞ 15 ገዛልሻለሁ። ቃል ነው የምር። ግን አሁን ተረጅኝ። እኔ ያደረኩበት ውሳኔ ደግሞ አይከፋሽም። እንግዲህ ከቤተሰቦች ጋርም ተደዋወይ ከእኔ ጋርም ተደዋወይ። ያው ሰው ጠረንጅ ቤትማ ችግር የለውም። እንግዲህ በቴሌግራም የምትፈልጉ ሰዎች ካላችሁ ማለት ነው የቴሌግራም ዩዘር ኔም አለ። ቃልየን ማታ ማታ በቪዲዮ አገናኛችሁ። እንግዲህ ቴሌግራምም ስክሮል ማድረግም ምንም ቀርቷል። ለጊዜው እስረኛ ነው። ቅጣት ስፔሻሊ ከባድ ቅጣት የተቀጣለ ባባ
ቅዱሴ እና ለማንኛውም ይሄ ነው 3 ሰዓት ቻርጀሩ ይደረግ። እሺ 3 ሰዓት ነው። ሲም ካርድሽን እዚህ ጋር አስገቢ። እሺ ከዚህ በኋላ ሄሎ ናቲ እየመጣሁ ነው። ለዚህ ስልክ ግን ትሰራለች። ማርያም አዲስ እኮ ነው። ከሱቅ ነው የገዛሁት። እግዚአብሔር አስፈላጊ ቀን በሚደብርሽ ቀን እየቀየርሽ እኔ ይዘዋለሁ። አሁን ቋንቋው ግን እኮ ገና ልታስተምረኝ ነው እንጂ አላውቅባትም። በቃ መደወልና እንትን ማለት ከቻልክ በዛ ደግሞ አማርኛ ወደ እንግሊዝኛ ትቀይራለህ። እሱን ቀይረዋለሁ። መደወል ከቻልክ በቂ ነው። ሴቭ ማድረግ ምናምን ገና ነው። ሴቭ ማድረግ ወይኔ አንተ ተው አንተ። እንግዲህ የስልክ ቅንጅት ይላል፣ ቋንቋ ይላል፣ መቻል ነው። ምንም አማራጭ የለም። አማርኛ እንግሊዝኛ አድርጌ ይችላል። ተመስገን። እዩት ጋይስ፣ እንግዲህ ሁሉ ነገር አሳኬ ሴታፑን ሲም ካርድ እዚህ ጋር አስገባልሻለሁ። በቃ የኔ ቆንጆ እወድሻለሁ። ቀጣይ ከሚቀጥሉ 3 ወራት በኋላ አይፎን 11 ይገዛልሻል። የኔ እናት አይዞሽ፣ አይከፋሽም። የኔ ንግስት እዚህ ሁሌም እኮ ንግስት ነሽ አንቺ። እግዚአብሔር በጣም የምወድሽ ማርያም ነው። ግን ለዚህ ስጦታ ደግሞ ንቀት አይደለም። ስጦታ ተቀበይ። ባባን ደግሞ ቀጣይ ለባባን ምሽ አንተ ታታደስ ነው የኔ አባት እንግዲህ ቤተሰብ ሃሎ ላችኋለሁ። በውጭ ቤተሰብ ሰብስክራይብ እና ላይክ ማድረግ